ሰላም እንደምን አላችሁ እንደምን ቆያችሁ በያላችሁበት ውድ ቤተሰቦቼ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በመርከብ ሚዲያ ቆይታችን ሁለት ነገሮችን ላይ አንስተን ቆይታ እናደርጋለን። አንደኛው ከጾም ጋር በተመለከተ፣ ሁለተኛው ከአመጋገባችን ጋር በተመለከተ። በነገራችን ላይ ስለ ነፍሳችን ብቻ ሳይሆን ከስጋችንም ጋር በተገናኘ ይህንን በተመለከተ ቆይታ የምናደርግበት ጉዳይ ነው። እንደው አንዳንድ ጊዜ ስለ ሰማዩ መንግስታችን ብቻ አድርገን መውሰድ የለብንም ብዬ አምናለሁ። በዚህ ምድር ላይ በምንቆይባት ጊዜ አጭር ጊዜ እንኳን ራሱ ከጤናችን ጋር በተገናኘ ልናስብ ወይም ለራሳችን መጨነቅ እንዳለብን የሚያስረዳ ቆይታ ነው ልናደርግ የምንችለው። ሁለት ሙቪዎች አሉ። አንደኛው በተለይ አንድ ሙቪው የመጀመሪያው ሙቪ ማስደምጣችሁ ከጾም ጋር በተመለከተ ዶክተሮች የማይነግሩን እውነታ የሚል እንግዲህ ያ ማለት ሁሉም አይናገሩም ማለት አይደለም፣ ግን በዋናነት በዓለም ላይ ያሉ ዶክተሮች ስለ ጾም አስፈላጊነት ያው በትንሹ ቢሆን ይናገራሉ፣ ግን ዛት ማች በጣም ፈርዘር ሄደው በዚህ ጉዳይ ላይ እንደማይሰሩበት በተመለከተ የምናየው አንድ ሙቪ አለ። በሌላ በኩል ደግሞ ከአመጋገባችን ጋር በተመለከተ እንደዚሁም ደግሞ የምንመለከታቸው ነገሮች አሉ። ሁለቱ ሙቪዎች ካየን በኋላ ቆይታችንን እናደርጋለን፣ ከዛም እናጠናቅቃለን ማለት ነው። በቅድሚያ ግን ላይክ አድርጉት ለብዙዎች እንዲደርስ። ያው ሄኖክ መርከብ በጣም እየሞተ ነው ቻናሉ በነገራችን ላይ፣ እኔም እየጠፋሁ ነው በእርግጥ። ስለዚህ ግን በተቻለ መጠን በምንገናኝበት ቀን ጊዜ እንኳን ፕሮግራሙን ላይክ አድርጉ። እያደረጋችሁ ያላችሁትን ወዲሁ ማመስገን እወዳለሁ። በቅድሚያ እስኪ ከጾም ጋር በተገናኘ አንድ ሙቪ ላስደምጣችሁ። Watch this video. Here's why you almost never hear your doctor talk about fasting, because if everybody started doing it, the entire healthcare industry would lose billions. There's no profit in doing nothing. Dietitians, nutritionists, doctors would all go out of business. Think about it. Fasting doesn't need a powder, a pill, or a prescription. It is literally subtraction, not eating for a certain period of time, and yet it is one of the most powerful metabolic resets known to science. When you fast, insulin levels will drop. Your body switches into fat burning and cellular cleanup. Autophagy kicks in your body, literally starts recycling damaged cells. It is like your body hit that reset button that no supplement can do for you. Truth is, fasting heals because it gives your body space to do what it was designed to do. God built your body to repair itself, but the modern world keeps us eating spiking glucose and insulin, silencing the natural repair system. There is no money in teaching people how to heal themselves. That is exactly why you need to do this, because the most powerful therapy you will ever use is the one that costs you nothing. It's called fasting. እንደሰማችሁት እንግዲህ ከጾም ጋር በተገናኘ ያነሳው ሐሳብ በጣም ኢንተረስቲንግ ነው። እርግጥ ነው ከዚህ በፊትም ሰምታችሁት ሊሆን ይችላል። ዶክተሮች ስለ ጾም ጥቅምና ሰዎች ቢጾሙ ምን አይነት ጥቅም እንደሚያገኙ ስለማያውቁ አይደለም፣ ግን ኢን ቢሊየንስ ያው ቢዝነስ ስለሆነ ብዙ ሀብት ወይም ብዙ ገንዘብ ሉዝ እንደሚያደርጉ ስለሚያውቁ አይናገሩም ነው አጠቃላይ ሐሳቡ ማለት ነው። ምናልባት ይሄን በተመለከተ ከዚህ በፊትም እንደዚሁ አንስተን ተናግረንበታልና አንድ ሰው በሚጾምበት ሰዓት አሁን ስለ ነፍስ ጉዳይ እንተውና ከስጋችን ጋር በተገናኘ ማለት ነው ሰው ባለመጾሙ ምክንያት የሚመጣበት ጉዳት እንዳለ ሁሉ በመጾሙ ምክንያት ደግሞ እንደዚሁ የሚያገኛቸው ጥቅሞች እንዳሉ ነው። ለምሳሌ ሰው በሚጾምበት ሰዓት ውስጣችን ያለው የፋት መጠን በር እንደሚያደርግ እንደሚቃጠልና ራሱን እንደገና ሪሳይክል እንደሚያደርጉ ሰውነታችን ክፍል ሴሎቻችን ራሳቸውን እንዳዲስ ሪሴት አድርገው በአዲስ ለሌላ አዲስ ህይወት እንደሚዘጋጁ ነው። ግን እውነታው እሱ ነው ወይ? አይደለም። ጾም አይመከርም ነው፣ እንዳንጾም ነው። ለምን? ከጾምን ብዙ ካምፓኒዎች ይዘጋሉ። በነገራችን ላይ ይሄ ባለፈውም አንስቼላችሁ ነበር። ጦርነትና ሞት ሰሪ አበዳሪዎች በሚል ከዚህ በፊትም አንድ የተሰራ ፕሮግራም ካስታወሳችሁ ሸገር ላይ ካደመጣችሁት በደንብ ነው። ሳሎን ቲዩብ ይባላልና እዛ ላይ እንደዚሁ ይህን ፕሮግራም ሰምታችሁ ከሆነ ከቆየ ዓመት በፊት የተሰራ
ሙቪ እንደዚሁም በእኔም ቻናል ላይ ምን ያደርግ ሰርችበታለሁና ከጦርነት ብቻ በማትረፍ የሚኖሩ ሀገራት አሉ። ይሄም ዛሬ ላይ የምናጨብጭብላቸው የዲሞክራሲ ምሳሌ ለሀያል ብለን የምንጠራቸው ሀገራት ናቸው በነገራችን ላይ እና ለና አሜሪካ ግንባር ቀደሙን ባለፈው መሰራሁላችሁ ሙቪ ላይ ከጦርነት የምታተርፍ ምድር ያለ ጦርነት ምንም ነገር ማንቀሳቀስ የማትችል ሀገር በሚል ሰረችላችሁ እንደነበረ ይታወሳልና አሁንም ከዚህ በጤናው ዘርፍ ያለውን ስንመለከት ይሄ በጤናው ዘርፍ በጦርነት ዘርፉን ብቻ አይደለም በዚህ በመከላከያው ዘርፍ ብቻ ሳይሆን በሌሎች ዘርፎች ብንሄድ ሁሉ ነገሮቻቸው ከጥፋት የሚያገኙት ገቢ ነው ለነሱ ሁሉና መቀጠል ማለት ነው። ስለዚህ መንቃት አለብን የምንለው ለዚህ ነው። ስለዚህ ጾምን ከሌሎች ብዙ መድኃኒቶችን ይሄ ሲባል ሕክምና አያስፈልግም የሚል ድምዳሜ የለኝም። እንደዛ አይደለም የኔ ሐሳብ ከተረዳችሁኝ ማለት ነው። ግን ልክ በበጎች መካከል እንክርዳዶች ወይም ተኩላዎች እንዳሉ ሁሉ በሕክምናውም ዓለም እንደ አይነት ሰይጣኒክ የሆነ ሐሳብ ያላቸው አካላት አሉ። ቢዝነሳቸው የሆነላቸው አካላት አሉ ነው ባጭሩ። ስለዚህ የእምነት ጉዳይ ብቻ አድርጋችሁ አታስቡት። የእምነት ጉዳይ ብቻ አድርጋችሁ አታስቡት። እርግጥ ነው በመጽሐፍ ቅዱሳችን ጾም የነፍስን ቁስል ትፈውሳለች የሚለውን ሐሳብ ሁላችንም እናውቃለን። በተለይ ኦርቶዶክሳውያን ከነፍስ ቁስል ባለፈ ጾም የስጋንም ቁስል የስጋንም በሽታ እንደሚያስወግድ ነው እንግዲህ ከሙቪው የሰማችሁትና ግን በተቃራኒው ይሄ ነገር እንዳይቀር በዶክተሮች ዘንድ በፍጹም አይነገርም። ጸጥ ነው የሚባለው። ቄሱም ዝም መጽሐፉም ዝም ነው። ለምን? ሰዎች ከጾሙ በውስጣቸው ያለ ኮሌስትሮል መጠን የስብ መጠን ከተቃጠለ ግፊት የለም፣ ሱካር የለም፣ በጣም ዘርዘር ማንዘልቃቸው የበሽታ አይነቶች የሉም። እነሱ ቀሩ ማለት ደግሞ እነዚህ ላይ መሰረት እነዚህ በሽታ ላይ መሰረት አድርገው የተከፈቱ የመድኃኒት ፋብሪካዎች በጣም ብዙ ናቸው። የሕክምና ማዕከላት በጣም ብዙ ናቸው። እነሱ ይጠፋሉ ማለት ነው። እነሱ ከጠፉ ደግሞ መኖር አይችሉም። ስለዚህ ቢሊየንስ ሲል ከሰማችሁት ቢዝነሶች ብዙ ቢዝነሶች ምን ያደርጋሉ ማለት ነው? ኮላፕስ ያደርጋሉ። አያችኋቸው? እኔና እናንተ ማለት ለነሱ ከረንሲ ሆነን በዋናነት ዘኒ ወርልድ ኦርደር የሚባሉት የአዲስ ዓለም ስርዓት መሪዎች ምንላቸው ናቸው። በደንብ የሚሰሩበት ጾም በተመለከተ ራሱ ባለቤቱ ክርስቶስ የተናገረውን ነገር ማስታወስ እንችላለን። በነገራችን ላይ ሰው ባለመጾሙ ምክንያት ነው አይደለ? አትብላ የተባለውን እኮ በልቶ ነው አዳም ወደዚህ ምድር የወረደው። እንደው ከመጀመሪያው ስንጀምረው ራሱ ማለት ነው። ዛሬ ላይ ብዙዎች ወደ ሃይማኖታዊ ነገር ስናመጣው ብዙዎች እንደሚሉት አይደለም። ጌታ ጾሞልናል አንጾምም እንደሚሉት አይደለም። ጌታ ሞቶልናል አንሞትም ግን አይሉም እንደሚባለው ሁሉ ማለት ነው። ክርስቶስ ለኛ አንዱ ወደዚህ ምድር የመጣበት ዓላማ አርያ ምሳሌ ሊሆነን ነው። በቃ ሰው በሰማይ አዳምና ሔዋን ዕፀ በለስን በሉ። በቃ በመብላታቸው ምክንያት ሞት መጣባቸው። ክርስቶስ ደግሞ በመጾም ምክንያት ሕይወት እንደሚገኝ እንዲህ እንዳደርጋችሁ ጾሙ ብሎ በገዳመ ቆሮንጦስ 40 መዓልት 40 ሌሊት ጾመ። እኛን ሊያሳየን ነው የመጣው። ሰዎች ግን እንዴት ሰው መምህር ክፍል ገብቶ ክላስ ውስጥ ሲያስተምር ካስተማረ በኋላ ከወጣ በኋላ ለፈተና ሲቀርብ መምህር ስላስተማረ ወይም እሱ ተምሮልኛል፣ እሱ አስቀድሞ ተምሮታል፣ ስለዚህ መፈተና አያስፈልገኝም፣ እኔ መማር አያስፈልገኝም እንዴት ሊል ይችላል ነው በምድራዊ ምሳሌ እንኳን ስንመስለው። ስለዚህ ክርስቶስ የጾመው ጹሙ ሊል ነው። የጸለየው እንደዚህ ጸልዩ ለማስተማር ነው። ምሳሌ አርያ ሊሆንን ነው። አርያነቱ መከተል ነው ወይስ የሚጠቅመው እንደው በእኛ ስንፍና ምክንያት እሱ ስላደረገልን እንደ አይነት የሞኝ እምነት ህይወታችሁ ስነታስገቡ ኦርቶዶክሳውያኖች ወንድሞቼ እንደ አይነት ነገሮች እንደማትዘናጉ እርግጠኛ ነኝ። ሌሎች በሌላ አካል በማወቅም ባለማወቅ በተለይ በፕሮቴስታንቱ ዓለም ጾም ታውቃላችሁ እፉ ነው በእነሱ ቤት እና ክልክል ነው። ግን ሳይንሱም እንደዚህ ደግፈዋል። የሚገርማችሁ ግን እውነቱን አይናገርም፣ ጸጥ ነው። ለስጋዬ እንኳን በዚህ ምድር ላይ እንኳን ስንኖር ምን ያክል ጥቅም እንዳለው ማለት ነው። ሰው ቢጾም ምን ሊያገኝ እንደሚችል አሁን ላይ አክቹአሊ ብዙ ነገራችን ተበክሏል። ምድራችን ላይ ታውቃላችሁ አልፎ ተርፎ መሬታችን ሳይቀር የማዳበሪያ ጥገኛ እስከሚሆን ድረስ ማለት ነው። ሰሞኑን አንድ ሙቪ እየሰማሁ ነበረ። ምናልባት እንግዲህ አንዳንዴ አልፎ አልፎ ጥሩ ጥሩ ሰዎችን ሲያቀርብ እመለከታለሁ። አናዘዋለሁ ካስታውሳችሁት እና እዛ ፕሮግራም ላይ በተለይ ከተማችን አዲስ አበባ ላይ ብዙ ስጋ ቤቶች አሉና ስጋዎቻቸው በጣም የሚያማምሩ የሚያብለጨልጩ ስጋዎች ተሰቅለው ታያላችሁ በየልኳንዳ ቤቱና እዛ ፕሮግራም ላይ የሰማሁት ምንድነው በሬዎቹ
ጂኤምኦ በሚባል መልኩ የጄኔቲካሊ ሞዲፋይድ ኦርጋኒዝም ማለት ነውና በሚደልቡበት ሰዓት አደንዛዥ እጽ በመርፌ መልኩ እንደሚሰጣቸውና ስጋቸው እንደዛ የሚያምረው እንደዛ ነው በሚል ሲናገር ሰምቼ በጣም ነው የደነገጥኩትና እና ብዙ ሰዎች የስትሮክ መነሻ አደንዛዥ እጽን እንግዲህ አስቡት፣ ይሄ ሐሽሽ ምናምን የሚባለውን እኛ በአካል የምንጸየፈውን ነገር በስጋ መልኩ የሰው ልጅ አንደኛ ምን ያክል ርቀት ሄዶ የክፋት ጥግ ማለት ነው። በሬዎቹ ሲደልቡ በጣም ይመቻቸዋል። ስጋዎቹን ስትመለከቱት በጣም ለማብላት የሚያጓጉ ማለት ነው። ግን የሚገርመው ነገር እንደዛ የሚሆንበት ምክንያቶቹ በተለይ ትልልቅ ስጋ ቤቶች የሚባሉ የሰማሁትን እንደምነግራችሁ ሰምታችሁ ሊሆን ይችላልና አደንዛዥ እጽ በሬዎቹ ወይም ከብቶቹ ሲደልቡ በመርፌ መልኩ ይሰጣቸዋል። ሰው ያን ሄዶ ይበላል። በጣም ነው የሚጣፍጠው ደግሞ በጣም ስለሚጣፍጥ ሰው ራሱ በዛ ነገር አዲክትድ ይሆናል። ለምሳሌ ኖርማሊ አንድ ሰው በሱስ ያለ ሰው ከዛ ሱስ ተነጠሉት ትሉት እምቢ ይላቸዋል። ለምን? አዲክትድ ነው የሚሆነው። አሁን በዛ ህይወት ውስጥ ያሉ ሰዎች ይሄን ብንነግራቸውም አይሰሙም። ስለዚህ ምን ያክል የከፋ ዘመን ላይ እንዳለን ነው። አመጋገባችን ላይ ጥንቃቄ እናደርግ። በተቻለ መጠን ምንም ቤታችሁ ሰርታችሁ ለመመገብ ሞክሩ። ማንኛውም ውጭ ላይ የምትመገቧቸውን የምታውቋቸውን አሪፍ ናቸው የምትላቸውን ነገሮች ዛሬ የሚታመን ነገር የለም። ከስጋ አቅም እንኳን ስጋም መርጣችሁ ግዙ። አንዳንድ ጊዜ እኛ ሀገር ፈረንጅ የነካውና ትልቅ ቦታ ላይ ስሙ የገነነ ነገር ላይ ውድ አድርገን ጥሩ ነገር እንደተደረገ ወይም ብዙ ፕሮሞት የተደረገ ነገር አሪፍ ስለሚመስለን ነው እንጂ በጣም ስማርት የሆኑ ጥሩ የሆኑ ፈሪሃ እግዚአብሔር ያላቸው በስነ ስርዓት የሚገባውን ነገር የሚያደርጉ ቤቶችም እንዳሉ መዘንጋት የለብንም። እና ያንን ሰምቼ በጣም ነው የገረመኝ። በጣም ነው ስጋቸው የሚያምረው፣ በጣም ነው የሚጣፍጠው። ግን በሬዎቹ በዛ መልኩ ስለሚደረጉ ነው፣ እነሱ ገንዘብ ስለሚያገኙበት። የሰማውንም ማሰብ አለብን። ስለዚህ ጾም በእግዚአብሔር ዘንድ ብቻ ሳይሆን በሳይንሱ ምን ያክል እንደሚደገፍ ነው። ያም አይደለም ይቺ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እቺ ናት። እንግዲህ ስለ ጾም ታስተምራለች፣ ስለ ዘላለማዊ ሕይወት ታስተምራለች፣ ስለ ምድሩም ስለ ሰማዩም ታስተምራለች። መጾም ምን ያክል ዋጋ እንደሚያሰጥ በነፍስ ብቻ ሳይሆን የነፍስን ቁስል ብቻ ሳይሆን የስጋንም ቁስል ይሄ ዓለም ላይ ያለው ድሪቶ በሽታ ተዘርዝሮ የማያልቅ አብዛኛው በሽታ በአመጋገብ የሚመጣ ነው። ምንም ጥርጥር የለውም። ይሄን አትከራከሩኝም። በዚህ ሱካሩ፣ ግፊቱ፣ ስትሮኩ፣ ጨጓራው፣ ልቡ፣ ኩላሊቱ ምንም በሉት ምንም እንዳለ አመጋገባችን ስለተበላሸ ሰው ሁሉ በሽተኛ ሆነ። ነፍሱን ተውት፣ የሰማውን ነገር እንቶ የምድሩን እንኳን ቢያንስ እዚች ምድር ላይ እንኳን 50-60 የምንኖራት ነች አጭር እድሜ እንኳን በሰላም ለማጠናቀቅ አመጋገብን ማስተካከል ከሁላችን ይጠበቃል ነው፣ ለስጋችንም ስለሚጠቅመን ማለት ነው። ስለዚህ ጥንቃቄ እናደርግ። ጾም ከገነት ጀምሮ የታወጀ ጉዳይ ነው። አሁን ላይ የታወጀ አይደለም፣ እንደ አዲስ እየሰማ ነው አይደለም። ጥንት የተነገረ ነው። አሁንም በየጊዜው ግን ለሰው ልጆች ሪኮል እያደረግን እናስታውሳለን፣ እንነግራለን። ጹሙ፣ በተለይ ኦርቶዶክሳውያን ጹሙ። ቤተክርስቲያናችን የተነገረቻቸው ጾም አጽዋማት አሉ። በስጋ በሽታ በነፍስ በሽታ እንዳንጠቃ ያደርገናል ነው። ግን እውነታው ይሄ ነው። ዓለማችን እንደዚህ ነው የምትመራው። ከዚህ የሚያተርፉ በጣም ብዙ አካላት እንዳሉ ነው ይሰማኝ ያለ ነው። ሁሌ የምንነግራችሁ እውነታው ይሄንን ነው። በሌላ በኩል እንደዚሁ ደግሞ አሁንም አመጋገብን በተመለከተ በተጨማሪ እነኚህ ሰዎች ጾሙ አይሉንም በሽታ ሊያመጡ የሚችሉ በተለይ ከፋስት ፉድ ጋር በተገናኙ ብዙዎቻችን ፋስት ፉድ በጣም ብዙ ሰው ይወዳል። የሚካድ እውነት አይደለም። ግን ፋስት ፉዶችን ራሳችሁ ቤታችሁ አዘጋጅታችሁ ብትመገቡ የተሻለ ነው ብዬ እመክራለሁ። እስኪ ደግሞ ሌላ አንድ ሙቪ ጨምርላችሁ፣ አጥር ያለ ሙቪ። Have no clue that the burgers and sausages they're eating might actually be made from crushed up bones. Factories pay top dollar for chicken bones, which get dumped into giant crushers and turned into a gray, mushy paste with a really strong, nasty smell. But that's just the start. They add all kinds of chemical flavorings and seasonings to make it smell like tasty grilled beef. Then they throw in coloring and thickening agents to dye the paste bright red so it looks just like fresh meat. After that, this meat gets mixed up in huge machines, pressed into perfectly shaped burger patties using molds, and cooked at high heat until they get that golden brown crust you'd expect. They look exactly like real beef patties, and when you add the bun, cheese, and toppings, they turn into some seriously tempting burgers. But the truth is, what you're biting into could be fake meat, made from bone powder and chemicals. Behind that golden, juicy-looking exterior, it's really just ground-up bones and additives.
So next time you take a bite of a burger, are you really sure it's all meat? Most Americans እንግዲህ ግን በተለይ በርገር የምትወዱ ሰዎች ወንድሞች በርገር የማይወድ ሰው አለ ብዬ አይደለም። ብዙ ሰው ሊወድ ይችላል። ግን አያችሁት አይደለ እንዴት እንደሚሰራ አሁንም እላችኋለሁ። እኔ በርገር አትብሉ አይደለም የምለው እዛም የሚባል ህግ ስለማይኖር ማለት ነው። ግን በርገር ቤታችሁ ስሩና ብሉ። በቃ የሚሰሩ ነገሮች ቤታችሁ ኩክ አድርጋችሁ አዘጋጅታችሁ ስጋውን ራሳችሁ ገዝታችሁ ሁሉንም ነገር አዘጋጅታችሁ ቤታችሁ ተጠቀሙ። በቃ አትክልቱንም ጁሱንም ቲማቲሙንም በርገር ላይ የሚገቡ ነገሮችን ሁሉ ቤታችሁ ሰርታችሁ ብሉ። ቢጣፍጥም ባይጣፍጥም ከጤና ስለማይበልጥ ማለት ጤና ነው የሚበልጠው። ስለዚህ ቤታችሁ ብሉ። ውጭ ላይ ብዙም ቀንሱ። እኔ የምለው ይሄንን ነው። ውጭ ላይ የምታወጡትን ገንዘብ ራሳችሁ ገዛስታችሁ ብሉበት። ቤት ውስጥ አይታችኋል፣ የተፈጨ አጥንት ነው። በተለይ አሜሪካን ሀገር ይሄ በጣም የተለመደ ነው። አውሮፓ ዓለም የተለመደ ነው። እኛም ሀገር አለ። ምን ያክል አምነን ነው የምንበላው? አይናችን ያላየውን ጆሮአችን ያልሰማውን ነገር ሲያቀርቡን ብቻ እንበላለን። አይ ዶንት ኖ እንግዲህ ምንድነው የሚባለው? እኛ መልእክቱን እናስተላልፋለን። የሚጠቅማችሁ መውሰድ የእናንተ ድርሻ ነው። ይሄ ለነፍስ ብቻ አይደለም፣ የነፍስ ጉዳይ አይደለም። ስጋችሁን ካኒባሊዝም እንዴት ነው ይፈጠር ነው ይፈጸም? አጥንት በመፍጨት በእነዚህ አይነት መልኩ እንዴት እየተቀላቀለ በጣም የሚዘገን ነው። ያለንበት ዘመን አስቸጋሪ ነው። ባጭሩ ነው ግሎባላይዜሽን እያመጣብን ያለው ይሄ ነው። በቃ እንደ አይነት ዘመን ላይ ነው ያለነው። የምንበላውን የምንጠጣውን ጥንቃቄ እናድርግ። በተለይ ሱፐርማርኬት ላይ የምታደርጓቸውን ግዢዎች ቆጥባችሁ በራሳችሁ ተጠቀሙ። በቃ ታውት እንዴ ባይበላስ ቢቀር ደረቅ እንጀራችሁን ብሉ። ቆሎ ቆርጥሙ። ምንም አትሆኑም እንዴ ናናና ዛሬ አነምሳኤል በባቢሎን ምድር እንደ አይነት ነገር የአሕዛብ ምግብ አልመገብም ብለው ምንድን ነው ሆኑት? ምንም አልሆኑም። እንደውም አብረው ተውበው አይደል የተገኙት። ትንቢተ ዳንኤል ማንበብ ለዚህ በቂ ነው። ቆሎ በመብላት የሚከሳ የሚመስለው በርገብ እና ስጋ በመብላት የሚወፍር የሚመስለው ሰው ካለ በጣም ስለ አያስፈልግም እያልኩ አይደለም። ያስፈልጋል። ግን ደግሞ ቤታችሁ ሰርታችሁ ብሉ። ቤታችሁ አዘጋጅታችሁ ተጠቀሙ። ይሄ ነው መልእክቴ። በድጋሚ እንደዚህ በሌሎች አንቂ በሆኑ ተጠንቃቂ በሚጠቅሙ መልእክቶች ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁ።